በዚህ ቁጥር ልክና በዚህ ቆመና ልግን ተገናኝተን ስለማናቅ ያላችሁበት ነባራዊ ሁኔታ ሞራላችሁን ስብስባዊ ቆመናችሁን ለማየት ነው የተገኘሁት። እጅግ የሚያኮራ ነገር ነው መቼም በየቦታው በዞር ቁጥር የማየው። እኔ እግዚአብሔር መጨረሻውን ያሳምረው እንጂ ይህን ትውልድ ምንም የሚያስቆመው ኃይል አይኖርም። አማራም ህዝብ ጣፋንታ የትግሉም መጣፋንታ ተገፍቶ መጣን ጠርዝ ላይ ቆሟል። ይሄ ጠርዝ በጣም የሚያምር ግን አደገኛ ጠርዝ ነው። ካላወቅንበት ወደ ገደል እንገባለን። ካወቅንበት ተስፈንጥረን የምንደርሰው ግብ ላይ የምንፈልገው ግብ ላይ የምንመኘው ግብ ላይ ስንመኝ የኖርነው ዋጋ የከፈልንበት ግብ ላይ እንደርሳለንና ያ ጠርዝ መውደቅ አይፈቅድም። ከወደቅን መነሳት ስለሌለ ያ ጠርዝ መሳሳት አይፈቅድም። ከተሳሳትን ሰታችሁ የምናርምበት ሌላ እድል ስለማናገኝ ስለዚህ ልክ ለመሆን ላለመውደቅ ነው የምንታገለው። በማንም ድጋፍ ሳይሆን በማንም እርዳታ ሳይሆን በእግዚአብሔር እርዳታና በራሳችን ጉልበት በወንድሞቻችን መስዋዕትነት መጠን እዚህ ደርሰናል። በጣም አጭር ምዕራፍ ይቀራል። ተባብረን መቋጨት ይኖርብናል። ያውም በፍጥነት ጊዜ የለንም። በፍጥነት መቋጨትና የከበበን ነባራዊ ሁኔታ በሚፈቅደው ልክ መሳተፍን በሚገባ ልክ ተሳትፎ አድርገን ህዝባችንን እንደ ህዝብ ማዳን እንደ ሀገረ መንግስት ደግሞ በኢትዮጵያ ውስጥ የሚኖረንን ቦታ ማስጠበቅና አማራ እንደ ህዝብ በሰላም በፍቅር በክብር ከሌሎች ህዝቦች ጋር የሚኖርበትን ዘመን ማምጣት ስለሚኖርብን በፍጥነት መስራት ይኖርብን። ያንዴውን እንደ ወንድም መግባባት፣ እንደ ወንድም መቻቻል፣ እንደ ወንድም መፋቀር፣ እንደ ወንድም አይቶ ማለፍ፣ እንደ ወንድም ያንዱን ገመና ያንዱን ድክመት ያንዱን ባህሪ ሰምቶ መቻል እጅግ በጣም አስፈላጊ ነው። ይህ ትግል እዚህ ለመድረስ በጣም ብዙ ወንድሞቻችን ታስረዋል። በጣም ብዙ ወንድሞቻችን አካላቸው ተጎድቷል፣ አካላቸው ተሰብሯል። ብዙ ወንድም እናቶቻችን ቅስማቸው ተሰብሯል። ብዙ እህትና ወንድሞቻችን መስዋዕቱም ይታወቃል። በስም የማይታወቁ የታሰሩ፣ በስም ማናቃቸው በወጡበት የቀሩ፣ በስም ማናቃቸው ቅስማቸው የተሰበሩ ማለት ናቸው። እኛ እድለኞች ሆነን ነው በስም ሰው የሚያውቀን። እናንተንም እኔንም ማለት ነው እድለኞች ሆነን ከፍተኛ ዋጋ ተከፍሎ ላለፉት 32 33 ዓመታት በመከራ በምጥ በብዙ መከራ መሃል በብዙ ማዕበል መሃል እዚህ የደረሰ ትግል ነው። እዚህ የደረሰን ትግል ለደቂቃ አይደለም ለሰከንድ እንኳን አንሰንዝሮ ወደ ኋላ ማለት አይቻልም። ወደ ኋላ ካልና እንመለስም፣ ወደፊት ብቻ ወደፊት ተጉዘን ወደፊት ፈጥነን ወደፊት በርትተን ወደፊት ጸንተን የቀረችው ምዕራፍ መቋጨትና የድል ችቦችን መጨበጥ አስፈላጊ ነው። እሱን በቅርቡ ማድረግ ይጠበቅብናል። ጠላት እየደከመ ነው። የሚቀረው ግን እንጥፍጣፊ ጉልበት አለ። እሱን መምጠጥ አለብን። እኔ ሳይ ልሳሳት እችላለሁ። ህዝብ የሚባለው ኃይል አንድ ስንፈት ወይም አንድ ድክመት በእጁ ያለውን ጉልበት የሚረዳ አይመስለኝም። ትልቁ ጉልበት ያለ ታንከ ተሸከሙት ይመስለዋል። ትልቁ ጉልበት ያለ መትረጊስ ጋሻውስ ይመስለዋል። ከእግዚአብሔር በታች ዋናው ጉልበት ያለበት ትግል ውስጥ ህዝብ እጅ ህዝብ ስራ እንኳን አልገባም ስራ አልሰራም ብሎ ቤት በመቀበጥ ብቻ መንግስትን ማውረድ የሚችል አቅም አለ። ያን ያክል አመት መቀስቀስና መጮ ያስፈልግ የነበረው ህዝቡ ከስሩ እንዲነሳ ነው። እሱ ሆኗል። እንቀስቅሰን ያስነሳነውን ህዝብ በስርዓት ማደራጀት በስርዓት መምራትና ግባችን ላይ ማድረስ ያስፈልጋል። መሰባሰብ በመጥፋትና ባለመጥፋት ጠርዝ ላይ ለቆመ ህዝብ ግዴታ ነው። መደራጀት ግዴታ ነው። መታጠቅ የህልውና ጉዳይ ነው። መታኮስ የህልውና ጉዳይ ነው። ከዚህ መሳሪያ ውጭና ከክርስቶስ ውጭ ማንም አልደረሰልንም፣ ማንም አይደርስልንም። መድኃኒዓለምን ይዘን በዚህ ነው እዚህ ያደረስነው፣ በዚህ ነው የምናሸንፍ። ስትሰባሰብ ትመክራለህ፣ ስትሰባሰብ ትተጋገዛለህ፣ ስትሰባሰብ መከራውንም ጸጋውንም ትካፈላለህ። መሰባሰብ መከባበር ይጠይቃል። መቼም የተፈጥሮ ስራ ድንቅ ነውና ሁላችን እንደመልካችን ባህሪ የተለያየ ነው። ያን የተለያየ ባህሪ ሰብስቦ አርቆ ለአንድ ዓላማ ማሰለፍ ይጠይቃል። ሁላችንም ተመሪዎች አይደለንም፣ መሪዎች ነን። ይሄንም ያህል አንድ ሽጥፍ ብትጨምር የአማራን ህዝብ በብቃት ለመምራት ገና ትንሽ ነው የሚሆነው። ቁጥር መሸከም መቻል አለብን መላችሁ። ለዛ እዚህም እዛም በዚህ ትግል ውስጥ ባለች ትንሽ ተሞክሮ የሚጎልን ነገር ጓደኛችን መሸከም ነው። የሚጎልን ነገር በሙሉ ልብ ሰው ልጅ መውደድና ጓደኛችን ማፍቀር ነው። የሚጎልን ነገር ቅንነት ባያሌው ነጥፋል ውስጣችን። በተፈጥሮ ቅኖች ሆነን ነው የምንወለደው፣ በተፈጥሮ በጎች ሆነን ነው የምንወለደው። ግን በአንድ በሌላ ምክንያት አስተዳደጋችን ይሰልበንና ከቅንነቱ ይልቅ ክፋቱ አይሎ ይወጣ። ያን የተፈጥሮ ጸጋ ያን ቅንነት ያን ውብ ተፈጥሮ ቆፍረን አውጥተን ለጓዶቻችን ለሌሎቻችን መለገስ መለጋገስ ይኖርብ። እዚህ ደርሰናል። የሚቀረን አጭር ምዕራፍ ነው። ይሄን ምዕራፍ ደግሜ እለዋለሁ፣ በፍጥነት መጨረስ አለብን። በኢትዮጵያ ውስጥ ብቻ አይደለም፣ በአጠቃላይ በምስራቅ አፍሪካ ቀጠና ብዙ ነገሮች በፍጥነት እየተለዋወጡ ነው ያሉ። በጣም በፍጥነት ማጠናቀቅ የሚገባንን የቤት ስራ አጠናቀን ቶሎ የጨዋታው አካል ካልሆን
ቶሎ ሜዳ ውስጥ በሙሉ ቁመና በሙሉ መለዮ ካልተገኘን በስተቀር አደገኛ ነው የሚሆነው። ብትቀመጥ ሚተው ሁኔታ አይደለም ይመጣ ወይ ታገለ ተተርፋለህ ወይ ተጠፋለህ አለቀ። ማምለጫ የለው። ይሄ ጌጥ ትግል አይደለም ያዝም። አማራ በኢኮኖሚ በደም ተጠቃሚ ስላልሆነ ተጠቃሚ እንዲሆን እንታገላለን ብለን አይደለም ትግል የጀመረው። እሱማ ቅንጦት ሆነ እኮ በኢኮኖሚ የደረሰብን መገለል፣ በፖለቲካ የደረሰብን መገለል ወዘተ የቅንጦት ጉዳይ ሆነ። የመኖር ነው ያለ መኖር ጉዳይ ነው ትግል ውስጥ የጨመረ። ወይ ተንበርክከህ ትታረዳለህ ወይ ቁመህ ትገጥማለህ። ቁመህ ከገጠም ወይ ታሸንፋለህ። ብትሸነፍ እንኳን የክብር ሽንፈት ነው የምትሸነፍ። በዚህ ስሜት በዚህ ወኔ ተጉዘን ክብሩ ይስፋ ለአምላክና እዚህ ደርሰናል። የሚቀረን ነገር ግን አለ። አሁንም መቀስቀስ፣ አሁንም ማደራጀት፣ አሁንም ማደረጃጀት ማጥበቅ ያስፈልጋል። ሺህ ብትቀሰቅሱ እስከ ምጽአት እስከ ዓለም ፍጻሜ የሰው ልጅ ሙሉ አይነቃ። አለመሰልቸት ማንቃት ማንቋቋት ያስፈልጋል። የነቃውን ታደራጃለህ፣ የተኛውን ትቀሰቅሳለህ። የተኛው ሲነሳ ቀድሞ ነቅቶ ያደራጀውን አደረጃጀቱን ታጠብቃለህ፣ ታስታጥቃለህ። ማሰሪያው ግን ልብ ነው። የምር መቁረጥ፣ የምር ያላማ ሰው መሆን፣ የምር ለዓላማ ታማኝ መሆን። ትግል ምኑም አይጥምም። ይኸው በጠራራ ፀሐይ እንኳን እዚህ ባህር ዛፍ ስራ አስቀምጦናል አይደል? በጣም ለሚጣፍጥ ዓላማ የምናደርገው የምንከፍለው መስዋዕትነት ስለሆነ ችለነው በዚህ መልኩ እንወያያለን። መሰልቸት ሊኖር ይችላል። የስሜት ከፍታና ዝቅታ በየቀኑ ሊኖር ይችላል። እሱን መቋቋም ሰው የሚታገለው ከሶስት ነገር ጋር ነው አይደል? በትግል ውስጥ አንደኛ ከራሱ ጋር ከውስጡ ጋር፣ ሁለተኛ ከጓዱ ጋር፣ ሶስተኛ ከጠላት ጋር ነው የሚታገለው። ትልቁ ጠላት ከውስጣችን ጋር የምናደርገው ውስጣችን ያለው ጠላት ይመስለኛል። መበርታት ያስፈልጋል። አንዳንድ ኃይሎች ለእኩይ ዓላማቸው እንኳን 30 ዓመት ታግለዋል። አንዳንድ ኃይሎች 35 ዓመት 50 ዓመት ታግለዋል። በቅርብ ተዋጋናቸው የምንላቸው የህወሓት ኃይሎች እንኳን 17 ዓመት ታግለዋል። ኧረ እንዲያውም አሁንም ትግል ውስጥ ነው ያሉት። እኛ የተቀደሰ ዓላማ ይዘን እኛ አንድን ህዝብ ከምድረ ገጽ እንዳይጠፋ በሚደረግ ትግል ውስጥ እየተሳተፍን ሙሉ ልባችን በሙሉ ወኔያችን በሙሉ ግርማ ሞገሳችን ነው ትግል ውስጥ ልንገባ የሚገባ። በምድር ላይ በግማሽ ልብ ተሰርቶ ስኬታማ የሆነ ስራ የለም። ወይ የምርን ሰርተው ውጤታማ ትሆናለህ፣ አለዛ በግማሽ ልብ ዳክሮ ወደ ኋላ ትመለሳለህ። የምርን ያዝ። ስሜት ግን ይፈትንሃል። አካላዊ ቻሌንጅ ይፈትንሃል። ስነ ልቦናዊ ውጣ ውረድ ይፈትንሃል። ሁሉንም ፈተና ግን መቋቋም ይችላል። ጤናማ አእምሮ ጤናማ አካል መኖር ብቻውን በቂ ነው። የዓለምን ታሪክ የቀየሩ ሰዎች እኔ እናንተን እኮ ያክሉን ቢደመሩ በጣም ውስን ሰዎች ናቸው። ከአዳምና ሔዋን በኋላ በጣም ውስን፣ በሳይንሱም በፖለቲካውም ዓለምን መልኩን የቀየሩ ሰዎች በቁጥር ትንሽ ናቸው። እንደሚችሉ ውስጣቸውን ያሳመኑ ማድረግ እንደሚችሉ ለራሳቸው የነገሩ እናንተና እኔ በውስጣችን እንዳለ ያልተገነዘብነው ኃይል እንዳላቸው ያወቁ ሰዎች ናቸው። ተራ ሰዎች አይደለንም። ትልቅ ዓላማ ነው ያለን። ለትልቅ ዓላማ እዚህ ተገናኝተናል። በዚህ ቅጽበት የትልቅ ዓላማ ሰዎች መሆን አለ። ስነ ምግባር ዲሲፕሊን ያስፈልገናል። ከአንድ መንግስት ወይም ከአንድ ስርዓት ወደ ሌላ ስርዓት የሚደረግ ሽግግር መጋጠሚያ ላይ ብቻ አይደለም ያለ ነው። ከአንድ ትውልድ ወደ ሌላ ትውልድ የሚደረግ ቅብብሎሽ ምዕራፍ ላይ ጭምር ነው ያለ። በጣም ጥንቃቄ፣ በጣም ወደ ሰፊነት፣ በጣም ማስተዋል የሚጠይቅ ምዕራፍ ላይ ነው ያለ። ከታናሻችንም መምከር፣ ከታላቃችንም መምከር፣ ካኩያችንም መምከር ምን ይሻላል ማለት እንዲያደረግን እንደሆን እግዚአብሔር አግዞን እዚህ ያደረስነውን ትግል በቅርቡ በቅጡ ቃሽተነው ይሄ አሳረኛ የመከረኛ ህዝብ ያሳረኛ አርፎ የማያውቅ ባንዲራ የሚያርፉበት ዘመን ይመጣል ማለት ነው። እርግጠኝነት እሱ እናደርጋለን። የሚጠበቀው ራሳችን የበለጠ ማጥበቅ፣ አስፈላጊ ከሆነ ነክሶ መያዝ፣ መጽናት የሚጎለን እሱ ነው። በቅጽበት የተሰራ ምንም ነገር የለም። ታስቦ ታቅዶ ረጅም ጊዜ ወስዶ ተተግብሮ ነው ጫፍ ላይ የሚደረስ። እንዳልኋችሁ የትግል ከባድ ነው። በተለምዶ እንደሚባለው የትግል በጣም መራር ነው። ትናንት አብሮ የነበረ ጓድህን ታጣለህ። ትናንት እንዳንተ ሲሮጥ የነበረ ጓድህ አካሉን ሲያጣ ታያለህ። ባንተ በቤተሰቦች በዙሪያ ላይ ብዙ ነገር ሲደርስ ታያለህ። ብዙ እንግልት አለ። ሌላው ሁሉ ይቅር። በዚህ መከረኛና ሳረኛ ዘመን ባንፈጠር፣ የዚህ መከረኛ ህዝብ ልጆች ባንሆን በዚህ ሰዓት እዚህ እንቀመጥ ነበር? በዚህ አኳን እንገናኝ ነበር? በፍጹም። አንዳንዶቻችን ትምህርት ቤት ነን፣ አንዳንዶቻችን ተማሪ ነን፣ አንዳንዶቻችን አስተማሪ፣ የተወሰነዎች ጥሩ ፈለጋችሁ ነው የሥራ ዘርፍ አርሶ አደሮችም ነው። መከራ አሳር የጥፋት አዋጅ ነው በዚህ ልክ የሰበሰበ። የጀመረውን ማይጨርስ ወንድ ልጅ ደግሞ ባይወለድ ነው የሚሻል። ጀምረናል፣ እዚህ አድርሰናል፣ ወደድንም ጠላንም እንጨርሳታለን፣ እንፈጽማታለን። አይደለም እንዴ? አላችሁ። ስለዚህ በርቱ። የታሪክ አካል የሚሆነው እንዲህ ነው። በነገራችሁ በትምህርት ቤት የተማራችሁ ካላችሁ
በምድጃ ወግም ታሪክ የሰማችሁ ካላችሁ እንሰማለን ስንሰማን ያደግን መጽሐፍ ላይ የጀግኖችን ታሪክ ያነበባችሁ ካላችሁ በምንም ታምራ አይደለም የዛ ታሪክ አካል ሆኖ ስማቸው ተጽፎ ስማቸው በዘፈኑም ግጥም በዚህ መልኩ ተሳትፈው ነው። አንዳንዶች ምናልባትም በዚህ ልክ ዋጋ ያልከፈሉ ሁሉ ይሆናል። ታሪክ የሚጻፈው በዚህ መልኩ ነው። የታሪክ አካል የሚሆነው በዚህ መልኩ ጠላት የሚመራው ቢጣፍጠው ነው የታሪክ አካል ሆነና የጀመርነውን ውብ ታሪክ አገባደነዋል፣ አሳምረን እንጨርሰዋል። ለዛ ሁላችንም መዘጋጀት መቻላለን። እኔ ከእስር ቤት ወጥቼ መራዊ ከተማ ስቴዲየም ላይ የነበራችሁ ትኖራላችሁ። አቀባበል ተደርጎ ወደዛ ይሄዱ ዳኑን የሞላ ማት ወጣት ያለውና አንድ ጥያቄ ወደ አእምሮዬ እየመጣ ነበር። ይሄን ያክል ወጣት ይዘን ነው እንዴ እስካሁን ባሬ ይሆን ነው? ሰው እንዴት እሱም በሚመስል መሰል ፍጡር ነፃነቱን ተነጥቆ ይኖራል? ሞተ ይሻላል። መኖር ምንድነው? ሁሌ ደጋግሜ እለዋለሁ። የሰው ልጅ ወይ ከነ ክብሩ ነው መኖር ያለበት፣ ያለዛ ተንቀሳቃሽ በድን ነው ያለው ቢመስለውም ያስመሰለው። ሰው ያለ ክብሩ ባዶ ነው። ይሄ ባህር ዛፍ ይሻላል። ሰው ያለ ኩራቱ፣ ሰው ያለ ነፃነቱ እንዴት ከብት ይመስል ዱላ ያዘው ሁሉ እየነዳ ትኖራል? እኔ ሳልፈቅድ ማንም ትከሻዬ ላይ እንኳን እጁ እንዲያሳርፍብኝ አልፈቅድም። ፍቅር ከሆነ አዝየው ዞር ልኖር ይችላል። ይሄን የመሰለ ትውልድ ይዞ ይሄን የመሰለ ወጣት ይዞ ይሄን የመሰለ ልጅ ወልዶ የአማራ ሕዝብ እንዴት በየተገኘበት ይገደላል? ያን የሚቀለብስና ያን የውርደት ታሪክ ሽሮ በቦታው የክብር ሐውልት የሚያቆም ትግል ነው የጀመርነው። እዚያ ደርሰናል፣ እንቋጨዋለን። አይደለም እንዴ? ለሱ መዘጋጀት አለብን። ዘላለም ዓለም ጉሬዛ ይመስል ባህር ዛፍ ለባህር ዛፍ ልንዞር አንችልም። ራሳችንን እናዘጋጅ። በቅርብ መቋጨት ያለብን ትግል እንቋጫለን። ብዙ ቦታዎች እየዞር ወንድሞቻችን መሰል ወንድሞቻችን ጋር የተገናኘን የተመካከርን ያለን ምን ኖር ከሆነ ከነ ክብራችን እንኖራለን። ምን ኖር ከሆነ ከነ ሃይማኖታችን እንኖራለን። ምን ኖር ከሆነ እንደ ሰው ቁመን እንሄዳለን። ማን ኖር ከሆነ ተንበርክከን ከምንኖረው ቁመን ገጥመን እንሞታለን። ፍርሃትን ያወረሱ እናት አባቶች አይደሉም ያሉ። ሽሽትን ያወረሱ እናት አባቶች፣ አያቶች፣ ቅድመ አያቶች አይደሉም ያሉ። የ99 ግራዝማች ልጅ ነኝ እያልህ እየፎከርክ እዚህ ከምናምን የመጣ ኃይል በዚህ ልክ ከተጫወተብህ ምኑን የግራዝማች ዘር ሆንከው? ግራዝማችነት ዝም ብሎ አልተገኘም፣ ዝም ብሎ አይመጣም። የዘመኑ ግራዝማች መሆን ነው። በድጋሜ ደስ ብሎኛል ስለተያየን። እንዳልኋችሁ ነው እናንተ በጣም ቅርብ ነበሩ፣ ቅርብም ነኝ። ደጋግመን የምንገናኝበት አጋጣሚ ይኖራል። በቅርብም ሌሎች ነገሮችን ከአመራሮቻችሁ ጋር እናወራለን። በጣም አመሰግናለሁ።